እናመሰግናለን። ሰላም ብያለሁ። ጌታ ሰላም ጸጋ ያድናል። ኢየሱስ ጌታ ነው። ዌል ገባው ፌስቡክ ላይ ሰላም ብያለሁ። የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው። ሰላም እና ሬዲዮ ላለው እና ሁለት ክፍል ነው እና ጌታ ኢየሱስ ጌታ ናት። አጭር ጸሎት ልጸልይ። ዛሬ ስለ መስማማት እንማራለን። የእግዚአብሔር ቃል እርስ በርሳችሁ ተስማሙ ይላል እና መስማማት ትልቅ መሰረት ነው። በመስማማት አሜሪካን ምን ይመስላችኋል? 50 ስቴት በመስማማት ምንም ነገሮች ይምጡ ወዘሪውን ጦርነቱን የማይፈሩ ማለት ነው። ምንም ነገር የማይበግራቸው ማለት ነው። ስለተስማሙ ነው እንግዲህ እና ኢየሱስ ጌታ ዛሬ ታቻችሁ መስማማት እንማራለን። ክፍል 1 ነው እና ሰዎች ገባ አድርጉ። ሬዲዮ ላይም ሰላም ብያለሁ። በኢየሱስ ስም እግዚአብሔር እናመሰግናለን። በጌታ በእንግሊዝ ወዘሩን እያያችሁ ነው። 40 ስቴት ማለትም እንደዚህ ተቆየ እንደዚህ ከሆነና ግን ጌታ ይመስገን። አሜሪካኖች ሁሌ ያው አርማቸውን ታውቃላችሁ አይደል? ንስር ታውቃላችሁ? ንስር ሁሌ የሚታደስ ነው። ምንም ነገር ይምጣ ምንም ነገር መበገር የለም። እግዚአብሔር ደግሞ ማዕት የሚጸልይ ሰው ስላለ እኛም እዚህ መተን መጸለይ ነው ለነሱ እና ኢየሱስ ጌታ አሜሪካ ሆነናል እንጸልያለን። ወያረ ሲቲዘን ቱ አሜሪካ ቱ ስለዚህ ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አባት ሆይ ክብር ሁሉ ላንተ ይሁን። ስለ ሁሉ እግዚአብሔር አብን በክርስቶስ ኢየሱስ አመስግኑ ተብሎ ተጽፏል። ስለዚህ ወዘር ሁሉ እናመሰግናለን። በጌታ በኢየሱስ ስም ስለ ምድራችንም ጌታው ጦርነት ትሽራለህ። በዛ በኤርትራ ሆነ በመቀሌ ሆነ ማንኛውም ጦርነት ጌታ እግዚአብሔር ጣልቃ ስለምትገባ በኢየሱስ ስም ጦርነትን እስከ ዓለም ዳርቻ ድረስ ትሽራለህ ተብሎ ተጽፏል። ቀስትን ትሰብራለህ። ማንኛውም ጦርነት በኢየሱስ ስም ይቆማል። እግዚአብሔር በዛ ላሉ አይኖቻቸው ስለምትከፍት ሁሉ እናመሰግናለን። ለራሽያ መንግስት ማስተዋል ስለምትሰጥ ለሁሉ ጌታው በዓለም ዙሪያ ላሉ ነገስታት በሙሉ ጌታው የነገስታት ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ናቸው። ወደ ወደድክ ትመራለህ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ለነገስታቶችን ማስተዋል ስለምትሰጥ በዓለም ላሉ ጌታ ለትራምፕም ስለምትረዳ በሁሉ ጌታው ስለምትረዳቸው እናመሰግናለን። ዛሬም በዚህ ፌስቡክ ላይ ያለ ፌክ ኒውስ በኢየሱስ ስም የሚያባላ የሚያጋጭ ያልሆነ ሆነ የሆነ እያለ በኢየሱስ ክርስቶስ ስም ጉድጓዳቸው የተደፈነ ይሁን። ወደ አእምሮ ስለምትመለሳቸው እናመሰግናለን። ጌታ እግዚአብሔር ዛሬም እንዳስተምር በነፍሳችሁ ጨው ይኖራል። ጌታው ሁለት ሰዎች በምድር ተስማምተው በማናቸው በሚለምኑት ጸሎት በላይ በአባት ይደረጋል ብለሃል። ዛሬ መስማማት በኢየሱስ ክርስቶስም ያልተስማማሽ ነፍስ ስለምትስማማ እግዚአብሔር አባት እናመሰግናለን። ዛሬ መንፈስ ቅዱስ አስተምረን፣ ጊዜውን ሁሉ ዋጀን፣ አየሩን ዋጀን። እኔም እንዳስተምር ጸጋ ይርዳኝ። መንፈስ ቅዱስ እርዳኝ። እንጂ ሰስኔም በኢየሱስ ስም በነፍሳችሁ ጨው አገርማችሁም ጨው መልካም ነው ይላል። በነፍሳችሁ ጨው ይኖራል እና ከሁሉ ጋር ተስማሙ አለ። ጨው እንግዲህ ይገባችኋል ሁሉ ነገር እንደሚያስማማ ማለት ነው። እኔ አሁን ጨው ካልገባ ምንም ማለት ሰርታችሁ በእርግጥ ጨው ማበላ አለ። ግን እኔ ጨው መቼም ወጥ ሁሉ ሰርታችሁ ሁሉን የሚያስማማላችሁ ምንድነው? ጨው ነው። ሁሉ በቃ ጣፋጭ የሚሰጠው ያ የተሰራው ምግብ ቆንጆ መሆኑን የሚነግራችሁ ምንድነው? ጨው ሲገባ ነው። የሚያስማማ ነው ማለት ነው። ስለዚህ ዛሬ በኢየሱስ ክርስቶስ ስም ዛሬ ያልተስማማ ይሄ ያሳያችኋለሁ። በትዳር ውስጥ በአገር ውስጥ በጓድ ከራሳችሁ ጋር ራሱ ካልተስማማችሁ ከእግዚአብሔር ጋር ራሱ ካልተስማማችሁ ከባድ እንዴት አብራችሁ ትሄዳላችሁ ከእግዚአብሔር ጋር? ከእግዚአብሔር ጋር እንድትስማማ ልጁን ላከለ። ኢየሱስ መጣ። ከሱ ጋር እሱ መቀበል አለ። ልጅ መሆን አለባችሁ። ልትስማሙ ልጅ መሆን አለባችሁ። መጀመሪያ ልጅ ካልሆንክ የምትስማማለህ። ስለዚህ አይ ቲንክ በኢየሱስ ክርስቶስ ስም እናመሰግናለን። መንፈስ ቅዱስ ሆይ ጋበዝነህ። ስለ ወዘሩ ስለ ሁሉ ተባረክ። እንግዲህ ምን መስላችኋል? ወዘሩ አይገርምም? እንግዲህ አልሰማንም። እንትን ላይ የእግዚአብሔር ቁጣ ሲሉ አልሰማንም። በአሜሪካ አልሰማንም። መቼም አይቀርም ይነሳሉ አንዳንዶቹ የእግዚአብሔር ቁጣ ብለው እንደዛ አይነት ነገር የእግዚአብሔር ቁጣ በአሜሪካ የእግዚአብሔር ቁጣ ደግሞ በንትን ተመታች ምናምን በበረዶ ምናምን። ኧረ ተው ቀዝቀዝ በል እስቲ እባክህ። ወደ እግዚአብሔር ቃል ተመለስ። እግዚአብሔር ቃል የጸጋ ተማሪ የጸጋ ሰባኪ ሁን። ጸጋ ስታስተምር ይገባሃል። ጸጋ ካልተማርክ በቃ ልክ እንደ መጥመቀ ዮሐንስ
እንደበቃ እሳት ይውረድ የሚል እንደነ ኤልያስ ምናምን እንደሱ ተወልቡን ነጩና ምንም የእግዚአብሔር ቁጣ የለም። እንግዲህ እንዳሰሩ እንግዲህ አስቡ ስታስቡት አሁን ስንት የተጉላላ በአማርኛ ይቅርታ አሁን ስንት ራሱ ፕሌን ራሱ ስንት ራስ ስራ ሁሉ ተዘጋ። ይሄ ሁሉ ስታስቡት ነው እግዚአብሔር ነው ስታስቡ ማለት ነው እግዚአብሔር ነው እንዲህ ማጉላላት ምናምን ጥፋት ራሷን የሞተ ሰው ራሱ አለ። አብሶ ዮሐንስ ምዕራፍ 10 ካላነበብክ ሌባው ሊሰርቅ ሊያርድ ሊያጠፋ እኔ ግን ህይወት ሊበዛላችሁ ሊተረፈረፈላችሁ መጣሁ አለ እንጂ ልገላችሁ መጣሁ አለ ጌታ እንደው ስታስቡ። ስለዚህ እኔና እናንተ ደግሞ እዚህ ምድር ላይ ሰይጣን አለ ማወቅ አለበት። የዚህ ዓለም ገዢ ሰይጣን ነው። በሱ ላይ ስልጣን ምን ትዛላችሁም ኤልያስ ዝናብ ሲያቆም 3 ዓመት ተኩል ሲዘጋ ወደ ማንበብ ነው ዞር ብላችሁ ማንበብ ነው መጽሐፍ ቅዱስን ካፌ ቃል በቀር ዝናብ ጸጥ በል ሲል እንግዲህ አሜሪካ ዝናብ በረዶ ነው በብዛቱ ዝናቡ ማለት ነው። እና ኢየሱስ ጌታ ነው። ደግሞ በረዶ በጣም ነው የሚያስፈልገው ኢምፖርታንት አብሶ በጣም ምን ይመስላችኋል በአመት 3 ጊዜ ማምረት በረዶ ስላለ አይደል? አብሶ ኢሳይያስ 55 በረዶ መጥቶ ምድርን እንደሚያረሰርሳት ይላል። ቃሌም እምሻውን ሳይፈጽም ከቶ ወደ እኔ አትመለስም ይላል። አያችሁ በረዶ ወሳኝ። ስለዚህ ምንም የእግዚአብሔር ቁጣ ያለም ጸጥ በል እንደዛ አትበል። እና ኤኒዌይ ኢየሱስ ጌታ ነው። አሜን። አይ ቲንክ ባለፈው ስለ ጽድቅ ተማርን። እንግዲህ እሱ ብዙ አለ 3 ክፍል ስላስተማርኩኝ ምክንያቱም በዚህ ጽድቅ ላይ መመስረት አለባችሁ። በእናንተ ጽድቅ ሳይሆን በእሱ ጽድቅ ከኔ ዘንድ ነው አለ። አያችሁ ይሄ ጽድቅ ኢየሱስ ነው ይዞልን የመጣው በመንግስት ውስጥ ያለ ነው። አሁን ይህንን ጽድቅ ስትቀበል አብሶ እዛ ግን ባለፈው ይቅርታ ገላትያ ብያቸዋለሁ ሮሜ ምዕራፍ 5 ላይ 5:17 ላይ የጸጋን ብዛት የጽድቅን ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ አለ። አያችሁ በህይወታችሁ ላይ ንጉስ የምትሆኑት ይህን ጽድቅ ስትቀበሉ ካለዛ ንጉስ ሳትሆኑ የመጡ ነገሮች ንጉስ ይሆንብሃል አልኩ። ዘር ንጉስ ይሆንብሃል። የምድራችን ላይ ያያችሁ አይደለም ያለው ችግር ጦርነት በኢየሱስ ስም ይሻራል። ችግር ምንም ችግር እዚህ ሀገር እንኳን ጥቁርና ነጭ ነው። የምድራችን ደግሞ የሚያስገርም ነው። ቋንቋ መሰለኝ ቋንቋ ነው ችግሩ። እንደዛ ብሎ ነገር የለም። ባክህ ጥፋት ውስጥ ትገባላችሁ። ማቆም አለባችሁ። ጦርነት መጥፎ ነው በጣም። ይሄን እንገስጻለን። ጦርነት መቆም አለበት። እንደዛ ብሎ ነገር ማቆም አለባችሁ። በኋላ ብዙ አይነት ወደ ሲኦል መግባት ይገባል። ግን ንስሐ ሳትገቡ ማለት ነው። አያችሁ ይሄ ምድር ላይ እግዚአብሔር የሰጣችሁ ወገኖች እንድታስተውሉ ነው፣ እንድትመለሱ ነው ወደሱ። በኋላ የማትወጣበት ፎሬቨር ማትወጣበት ትገባና ጉድ ይፈላባል። ከዛ በኋላ ማላመጣ መጠንቀቅ አለብን። በጣም የሚያሳዝን ድሃው ነው የሚያልቀውና መጸለይ አለብን። እኛ እንጸልያለን። ኢየሱስ ጌታ ነው። ስለዚህ አያችሁ አሁን እንድንረዳ ያስፈልጋል። ይህንን ጽድቅ ከተቀበልክ ንጉስ ነህ። በቃ ንጉስ ነህ። በቃ አይ ንጉስ ነህ። ምንም ነገር አልኩ ዘር አይነክስብኝም፣ በሽታ አይነክስብኝም፣ ድህነት ፍርሃት መጡ ነገሮች ንጉስ ይሆንብሃል። ለምን ይህንን ጽድቅ አልተቀበልክም? ይህን ጽድቅ ስትቀበል ምንም ነገር ንጉስ አይሆንም። በቃ ምንም ይመጣል ነገሩ ንጉስ አይሆንም። ለምን ይህን ጽድቅ ተቀብለሃል። በክርስቶስ በኩል በህይወት ትነግሳለህ። ሌላም ኢሳይያስ 54 ላይ ተመሰረቱ ብያቸዋለሁ። መመስረት ያለብህ ከጽድቅ ስትመሰረት ከግፍ ትርቃለህ። ፍርሃት ድንጋጤ ወደ አንተ ያመጣል። ማንኛውም ነገር ትርቃለህ። በቃ ከጽድቅ ላይ ከተመሰረት መሰረቱ ከሆነ ማለት ነው። ስለዚያ ወደዛ አልሄድም። ዛሬ የማስተምረው ትምህርት ስለ መስማማት ነው። 2 ሰዎች ተስማምተው በጣም ዛሬ አቲንክ መንገዱን አሳያቸዋለሁ። ማለትም እዚህ መስማማት ማለትም ትልቅ እኔ አልኩ ብዙ ነገሮች መስማማትን የሚያበላሻለ እንዳትስማሙ የሚያደርጋችሁ አልኩ። ምድራችን ላይ ዘር ነው እንዲህ አይነት ችግር የመጣበት ስላልተስማማ ነው። መስማማ ስለሌለ ተስማማ እንደ አሜሪካ የጦር ድምፅም ሰምተን አናውቅም። እኛ እዚህ ሀገር በየትም ቦታ ብትሄድ ሸኖ ነው ምናምን ፋኖ የሚባል የለም። ምንም ጦር ብለም የለም። ዱርዬ ነገር የለም። መኪና የሚያቆም ምናምን የለም። ምንም ጦርነት አሰማም። ለምን መሰለ? ተስማምተው ነው። አየህ ስምምነት ከሌለ ለሰይጣን በር ትከፍታለህ። ከዛ በቃ ሲያተራምስ ይኖራል ሰይጣን ማለት ነው። በቃ ወደ ጥፋት ውስጥ ነው የሚከታችሁ ስምምነት ከሌለ ማለት ነው። ትዝ ያላችሁ ዘፍጥረት 11 ላይ እነዛ አንድ ቋንቋ የእግዚአብሔር ቃል ሲናገር ሁሉም አንድ ቋንቋ ነበር። ከዛ አንድ ቀን ሰይጣን አቲ መሰለኝ ደረታቸውን ነፋ። ከዛ ጦብ ሰርተው ሰማይ ሊደርሱ በቃ ጦብ እንስራ በቃ ታሪክ እንስራ ብለው ምን ይመስላል? ከዛ እግዚአብሔር አየ። ከዛ ወረደ፣ ቋንቋቸው እንደባለቀ አይደል። አንድ ቋንቋ ነበር እኮ ይገርማቸዋል። አንድ ነበር እግዚአብሔር እኮ አለ እኮ ምክንያቱም ያሰቡትን ማድረግ የሚከለክላቸው ለማለት ኑረዳለ ቋንቋቸው እንደባለ። ከዛ በቃ ምን ይመስላል? አንድ ማንኪያ ሲለው
አካፋይ ይዞ ይመጣል። ሹካ ሲለው ከዛ በቃ ተበተኑ ይላል እግዚአብሔር ቃል። ቋንቋ ያው ሁሉ አንድ ነበር። ግን አልኩ እዚህ መስማማት ውስጥ ካለ እግዚአብሔር አለ። እግዚአብሔር ስላለ የሱ በረከት ይኖራል። አሳያቸዋለሁ ከእግዚአብሔር ቃል ማለት ነው። ስለዚህ መጽሐፍ ላንብብ። ማቴዎስ 18 ከቁጥር 15 እስከ 20 በጣም ይሄኛውን ቃል በጣም ያዙትና መስማማት ምን ያህል እንደሚያበላሽ አሳይሃለሁ። ከመጀመሪያ ለምን አለ ወንድም ቢበድል ሄደ አንተና እርሱ ብቻችሁን ሆናችሁ ውቀሰው፣ ቢሰማ ወንድምህን ገንዘብ አድርጓል። ወንድም ቢበድልህ የመጀመሪያ ስቴፕ በቃ ሌላ የትም ምናምን ሚስት ባልሽን መጥራት ወይ ቤተሰብ መሄድ የለበትም ወይ ጓደኛ መሄድ የለበትም። ወንድም ቢበድልህ የመጀመሪያ ስቴፕ አንተና እሱ ብቻ ሆናችሁ ውቀሰዋል። በቃ መጀመሪያ ስቴፕ የትም ቦታ ከቤት ሁለታችሁ ቁጭ ብላችሁ በቃ በድለህኛል በድለሽኛል በቃ ይሄ ነገር ውቀሱ፣ ገንዘብ አድርጓል። ቢሰማ አየህ አልሰማም ካለ ሁለተኛ ስቴፕ ነው የምትሄደው። ብዙ ሰዎች ያልገባቸው ቶሎ ብለው ወይዛ ፌስቡክ ላይ በቃ ሶሻል ሚዲያ ላይ ያወጣሉ። ከዛ ሴጣን አገኘ እያበዛው ለነገሩ ይቀጥላል። ግን ይሄንን ጌታ ያሉን አልሰማህም። እግዚአብሔር ቃል ያሉን አልሰማህም። አንተና እሱ ብቻ ሆናችሁ ቀሷል። ቀጥሎ በጣም የሚያሳያችሁ ገንዘብ አለ ባይሰማ ግን በሁለት ወይም በሶስት ምስክርነት አፍ ነገር እንዲጸና ዳግመኛ አንድ ወይም ሁለት ካንተ ጋር ውሰድ። አንድ ወይም ሁለት ውሰድ። የመጀመሪያ ስቴፕ እንዳትረሱ አሳያቸዋለሁ። ይሄ መስማማታችሁን እንዴት እንደሚያበላሽ ከልብ ልንገራችሁ። ጌታ ያለን በጣም እኔ ራሴ በጣም ተች የሚያደርገኛል። ሁለት ሰዎች ተስማምተዋል። አሳያለሁ ምድር ላይ ማናቸውም ቢጸሉ ዛሬ ጸሎት የማይሰማው ከልብ ልንገርህ ዘሪ ሰምቲንግ አለ። የማትስማሙት ነገሮች አሉ። በቃ እናንተ እንዳትስማሙ ያደረጋችሁ ነገር አለ ውስጣችሁ ማለት ነው። አሁን ሁለት ወይም ውሰድ። ከዛ ባይሰማ ሁለት ወይም ከአንተ ውሰድ። ባይሰማ ለቤተ ክርስቲያን ንገራት። ቤተ ክርስቲያን መሄድ የለበትም ነገራቸው። ቤተ ክርስቲያን ማወቅ ያለበት እንዳትሉ። ቤተ ክርስቲያን ስልጣን አለ፣ ማጋባት ስልጣን አላት፣ ማፋታት ሁሉ ሲያሻት አውቶሪቲ ቤተ ክርስቲያን። ለቤተ ክርስቲያን ንገራት። ቤተ ክርስቲያን ባይሰማ ደግሞ የሰውዬ አልሰማ ወይም አልሰማ ካለች ተመክራ ማለት ነው እንደ ምናምን ካለች ምናምን ካዛለ ቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያን ባይሰማ እንደ አረመኔና እንደ ቀራጭ ይሁንላል። በቃ ይሄ መጀመሪያ ስቴፕ ነው። ቀጥሎ አሳያቸዋለሁ ጌታ ያለውን ማለት ነው። አሁን አብሶ እዛ ማቴዎስ 18 ብታነቡ ከታች ሁሉ ብታነቡ ጌታ ጴጥሮስ ጠይቅ ወንድሜ በደለኝ ስግል በደለው ይቅር በለው ምን ይመስላል? ጌታ ጴጥሮስ 7 ጊዜ አለ። ከ7 በኋላ ጆሮ ሊቆርጥ ነው። 7 ጊዜ አለ። 7 ጊዜ 7 አለ። ወንድም ይቅር ማለት አለበት። ይሄ የይቅርታ ህይወት ራሱ ስምምነታችሁን ያበላሻል። ከዛ ለሰይጣን በር ትከፍታላችሁ ማለት ነው። አሳያለሁ። ለትዳር ውስጥም ለሀገር ውስጥም ለራስም ይሄ ስምምነት ወሳኝ ነው። ካልተስማማ በረከት መሆን አትችልም። ኔቨር የትም ቦታ መሮጥ አትችልም። ሩቅ መሄድ አትችልም። አሁን ምን አለ እዚህ ላይ እንደ ቀራጭ ይቆጠራል። ተመልከቱ እዛ ላይ እንደ ቀራጭ ነው ይቆጠራል። እውነት እውነት እላችኋለሁ፣ ቀጥሎ እዛ በምድር የምታስሩት በሰማይ ታሰረ ነው፣ በምድር የምትፈቱት በሰማይ ተፈታ ነው። እውነት እውነት እላችኋለሁ፣ እዛው እውነት እውነት እላችኋለሁ በምድር የምታስሩት በሰማይ። ይሄ ሁሉ ስልጣን ተሰጥቷል። ምድር ላይ ያሰርከው ሰማይ ላይ ታሰራል። በጣም አሳያቸዋለሁ። ብዙ ጊዜ ሳታውቁ የምትናገሩት ቃል ያስራል። ቃል ነው ቢዘጋው ምድር ላይ ነው አልችልም የኔ ያመኛል ምናምን ምትጠየቅ የለኝም ካልክ አስራ ትራይል ካልክ አበዘግታል። ምን ለምትጸልያለህ? የለም ብለህ ለምን ትጸልያለህ? ለምን የለም ብለሽ ለምን ትጸልያለሽ? ለምን ጸልዩ ታደክሙናላችሁ? ጸልዩ እያላችሁ ምን ልበታዳ እናንተ ራሳችሁ ዘግታችሁ በቃላችሁ ማለት ነው። በምድር ያሰርከው በሰማይ አሁን የትምህርት ያላሳይችሁ እዛ ላይ እዛ ቁጥር 18 ላይ ኦኬ። በምድር የምትፈቱት ሁሉ በሰማይ ተፈታ ነው። ደግሞ እላችኋለሁ ከእናንተ ሁለት በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግ። ታዲያ ጌታ ዋሸ? ለምንድን ነው ጸሎትን ማሰማው? ማሰው ይጸልያል፣ ማሰው በዓለም ላይ ምናምን ግን ስምምነት አላቸው ወይ ነው? ተስማምተዋል ወይ ነው?
በጣም ይገርማል። ብዙ አስተምሬያለሁ። ብዙ ግሬዲዮንም አዘጋጅተናል። ብዙ ሲዲም በትነናል። በዚህ በአሜሪካ ባለበት ቦታ ማለት ነው። ኢትዮጵያ ድረስ ሄዷል። በጣም መስማማት ወገኖች፣ ይሄ 100% ነው መስማማት። መስማማት ማለት እሱ የስ ሲል አንተም የስ አለ ሲል መስማማት you have to agree ማለት መስማማት 100% መስማማት አለ እስኪሆን ድረስ ያመንከው ነገር ግን የምትቀይር ከሆነ አለቀለ። ግን እዚህ ላይ ምን አለ? ሁለት ስንት ነው ያለው? ማት ነው ያለው? ቸርች ነው ያለው? ማሺ ሰው አንዳንዱ ማሺ ሰው ስላለ የሚሰማ ነው የሚመስለው እግዚአብሔር የለም። እንደዛ ብሎ ነገር የለም። ማሺ ሆነ ብትጮህ ትጮሃለህ እንጂ እግዚአብሔር ላይሰማ ይችላል። ትዝ ያላችሁ በኤልያስ ዘመን ሲጠሩ እግዚአብሔር ጩህ ይላል። ኤልያስ ቆሞ ጩህ ቢጮህ ቢጮህ ምን ቢሉ አየህ? ሁለት ሰዎች በምድር ላይ ሁለት ሰው ብቻ ተስማምተው በሚጸሉ በላይ በአባቴ ዘንድ ማናቸው ምን ያለው እዚህ ላይ እንዳትረሳ። ማንኛውም ኬዝ በህይወታችሁ ላይ የምትፈልጉት ኬዝ ላይ አልኩ። በጣም ይሄ ትልቅ አሳያለሁ በትዳር ውስጥ ሁሉ እንዴት እንደሚሰራ በጣም ቬሪ ኢምፖርታንት ጸሎታችሁ እንዲሰማ ማለት ነው። አለዛ ከልብ ነገር በጣም ተች ያደረገኝ ነው። ብዙ ጴንጤ የተለቀቀለት በረከት ሳይበላ ይሄዳል። በቃ ለመሰለ ትሄዳለህ መንግስት ሰማያት ጌታ ድናችኋል። ግን እዛ ስትሄዱ ወይኔ ጌታው ይሄ ሁሉ የኔ ነው ትላለህ። ምን ላድርግ ይላል። ይሄ ነገርኳት ምን ወዳት ማርያም ሚላችሁን አድርጉ አለች። እዚህ ላይ ጌታ ያለ ተስማማል። ሁለቱ ተስማምተህ በምድር ላይ የምትጸልየው ጸሎት ተስማምተህ 100% መስማማት አለብህ። 99 አይደለም። ከቻልክ 101 ሂድ። ሞቶ ሂድ። ምን ለበል ሞቶ ለበለው ሞቶ ይሆንላችኋል። ቀጥሎ ተመልከቱ። ለምን ከእናንተ ሁለት በምድር በማናቸው በሚለው ንግግር ቢስማሙ ማለት ልጨርሶ እዛ ላይ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበስቡበት በዛ በመካከላቸው እሆናለሁ። በስማ በቃ እናንተ ማት ሰው የምትፈልጉት ማት ሰው ካልሆነ እግዚአብሔር ያለ አይመስላቸውም። አንዳንዱ ማቸርች ውስጥ እግዚአብሔር ብቻ ያለ ነው ይመስላቸው። እንደዛ ኧረ ውጣ፣ ከዛም አይሉጣ። ሁለት ወይም ሶስት በስሜ ብትሰበሰብ በማለት እገኛለሁ። ግን ጌታ እንዲገኝ የሚያደርገው ምንድነው? መሰብሰባችሁ ሳይሆን መስማማችሁ ነው። መስማማት ነው። አይ የምትስማማው ነገር ካላርኩ ዛሬ ስንት ምድራችን ላይ ግራ የተጋባ በዘር በቋንቋ እየተባላ መች ተስማማ? በቋንቋ እየተጣላ ማለት ነው። እንዲያነት ችግር፣ እንዲያነት ጦርነት፣ እንዲያነት እልቂት ያመጣው 4 ነጥብ አደረግላለሁ መስማማት አይደለም። መታመጣው ነገር የለም። ምንም አልተስማማህም። እየተባላ ነው። በዘር በቋንቋ እየተባላ ነው። በጦርነት ዳውን እያስጨረሳችሁ ያላችሁ እዚህ አብሶ ፌስቡክ ላይ ብታቆም ይሻላል። ዳውን እያስጨረስክ ነው። ዳው እያለቀ ነው። የሚያሳዝን እኔ ሰዎች ይሙቱ፣ ግን ከሞተ በኋላ የት ነው የሚሄደው ነው? ለአገሩ ሞቶ ለአገሩ ኧረ እባክህ ለአገር ሞትክ ብሎ አይቀበልም እግዚአብሔር። እኔን አውቀሃለሁ፣ ዳግም ትወልዳለህ፣ ጌታን አውቀሻለሁ፣ ምድር ላይ ተመልሰሃል፣ ንስሐ ገብተሃል ወይ ኢየሱስን አውቃለሁ እንጂ ለአገር ስለሞት መንግስት ሰማይ ትገባለህ የሚል መጽሐፍ ቅዱስ አልተጻፈም። ምን ነካና ተዘራ ድረስ ምናምን ነገራቸው መቶ መንግስት ሰማይ ነው። እንደዛ ብሎ ነገር የለም። ጌታን ካላወቁ ንስሐ ካልገቡ መግባት የለም። ምንም ነገር ስም ይወራ። ኢየሱስ መጥቶ ዋጋ የከፈለው እኔና እናንተ ከመጣው ሲሆን ልናመልጥ ሊያስመልጠን ነው። ኢየሱስ ማለት አዳኝ ማለት ነው። ክርስቶስ ማለት የተቀባ ማለት ነው። በቃ በኢየሱስ ካልሆናችሁ ማምለጣችሁ ነው። ዳግም ካልተወለዳችሁ ስፔሻሊ ዮሐንስ 3 እሱ እኮ ነው ያለው። ጌታ ነው እኮ ያለው። አሁንም እዚህ ላይ የነገረን ማን ነው? ጌታ ነው። በምድር ላይ እውነት እላችኋለሁ በምድር ላይ ተስማምታችሁ ከዛ የምትለምኑት ነገሮች ይሆናሉ። ግን እንዳትስማማ ነገር ካለች ትንሽ እርሾ ሊጡን ያቦካል ለእግዚአብሔር ቃል። ጥቂት እርሾ ሰምቲንግ ነገር ካለ አለመስማማት እንዳትረሳ። እግዚአብሔር ሁሌ ቃሉን የሚፈጽም አምላክ ነው። ቃል እግዚአብሔር ወገኖች ከዚህ ቃል ዘበል አይልም። እግዚአብሔር አይወሽም። እግዚአብሔር ቃል ይፈጽም ዘንድ እተጋለሁ ይላል።
እግዚአብሔር ቃሉ ነው የሚያደርግ። ግን ስምምነት ማቸርቹስ በቃ ሃሌሉያ ሃሌሉያ እግዚአብሔር የተመሰገነ ይሁን ነው ሲወጣ ሌላ ነገር ነው የሚናገረው። ሃሌሉያ ብሏል እኮ አየህ። በቃ አበላሽታል ማለት ይሄ አንደበታችሁ ሰው በልቡ የሞላውን አፉ ይናገራል አለ። በቃል ተጠመርክ፣ በቃል ታሳያቸው። ቃላችሁ ራሱ እንደሚያጠምዳችሁ ግን የምትናገሩት ነገር ትክክል ካልሆነ አሳያለሁ እንደ እግዚአብሔር ቃል ካልሆነ አየህ በቃ ትስታለህ። አለቀላ አልኩ። በቃ ላሳያችሁ በጣም ዛሬ ይሄን ላሳያችሁ። አሞስ 3:3 ላሳያችሁ። መጀመሪያ ከእግዚአብሔር ጋር መስማማት አለበት፣ ከሌላው ጋር ልትስማማ። ዛሬ ስንት ከእግዚአብሔር ጋር የተጣላ ነው። በዘር የሚባላ ኦሮሞ፣ ትግሬ፣ አማራ፣ ነጭ እያልክ እየተባላ ያለው ከልቤ ልንገርህ ከእግዚአብሔር ጋር ተስማማ። ከእግዚአብሔር ጋር ተስማማችሁ። አየህ ከሱ ጋር ካልተስማማ ከራሳችሁ ጋር ተስማማ አልኩ። ዛሬ ከራሱ ጋር እንኳን የተጣላ ስንት አለ። ስንት እኛ እዛ ውስጥ ነበር። ጫት በመቃም በመጠጣት በመስቀል በስንቱ ከራሱ ጋር ሴቷ ራሷ ተጣልታለች። ከራሷ ጋር ተጣልታለች። ከራሱ ጋር ተጣልቷል። አየህ ከመጀመሪያ የመጀመሪያ ስቴፕ ከእግዚአብሔር ጋር መስማማት ነው። ከእግዚአብሔር ጋር ካልተስማማ በፍጹም አሞስ 3 ላሳየ። በውኑ ሁለት ሰዎች ሳይስማሙ አብረው በአንድነት ይሄዳሉን? አየህ ከእግዚአብሔር ጋር ካልተስማማ አብረው ሄድ አትችልም። በፍጹም አትችልማ። ዋናው የመጀመሪያ መስማማት መጀመሪያ ከእሱ ጋር መስማማት አለባቸው። የመጀመሪያ ስቴፕ ቁጥር 1 ብሏል እንትና ድኩል ቁጥር 1 ሁለት ሰዎች ሳይስማሙ አብረው ይሄዳሉ አለ። ላሳያችሁ እንዴት ነው ከሱ ጋር የምንስማማው ከእግዚአብሔር ጋር። ዮሐንስ 1:11 ላይ ወደ ገዛ ወገኖችም ለተቀበሉት በስሙ ላመኑ የእግዚአብሔር መቀበል አለበት ጌታ። ከእግዚአብሔር አልኩ እኮ በተፈጥሮ ልጅ የምትሆነው ምን መስላለና የአባትና እናት መስማማት አይደል ልጅ ያመጣው። ምን አካፓስተሪ ምን ያከነ ነው ባዮሎጂ ልታስተምረን ነው። እናትና አባት ተስማሙ፣ ከዛ አሜን ሆነ። ከዛ በኋላ ልጅ መጣ። ተስማምተው ነው ልጅ መጣ ማለት። አሁንም ከእግዚአብሔር ጋር የምትስማማው ዳግም ካልተወለድክ፣ ጌታን ካልተቀበልክ፣ ሰሊንደር እንደ ጳውሎስ ካላደረግ፣ ለኢየሱስ አንተ ብቻ ነህ ጌታ ካላልክ፣ በቃ አዳኝ አንተ ነህ፣ ንጉሴ አንተ ነህ፣ ካንተ ሌላ አላውቅም ካል ጌታ ስትለው ይገባል ውስጥ። ከዛ ትስማማለህ ማለት ነው። አሁን የእሱ ዲኤንኤ ይኖርሃል ዳግም ስትወለድ ማለት ነው። አሁን የኔ ዲኤንኤ የተመሰላችሁ ሰማይ ነው። እግዚአብሔር የክርስቶስ እግዚአብሔር ዲኤንኤ ነው። አየህ ለዚህ ነው ጌታ ከሰው ከስጋ የተወለደ ስጋ ነው አለ፣ ከመንፈስ የተወለደ መንፈስ ነው አለ። ያ ማለት ምን ማለት ነው? ከስጋ ከእናት ከአባታችሁ ተወልዳችኋል። ከመንፈስ ደግሞ ከእግዚአብሔር መወለድ አለበት፣ ዳግም መወለድ አለበት። ዳግም ካልተወለድ ከሱ ጋር ተስማማም። እንዴት ተስማማለህ? እሱ መንፈሳዊ ነገር ነው አልኩ። ይህን መቼ ያስተምራሉ? ህዝባችን አያስተምሩትም። ህዝቡ ዳግም ተወለድ አያስተምሩም። ጌታ ነው አሉ። ያን 3 አታለበም። እውነት ላለም ሰው እኮ ያን ኒክዬ እኮ ኒቆዲሞስ እኮ ቄስ ነው። ዳግም ተወለደ ነው እየመጣ ጌታ ሳይሰግሩ እውነት ላለው ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር አይገባም ማለት። እንዴት አደረሰ ወደ እናቴ ማፀን? አንዳንዱ እኮ እኔ እኮ ሸምግያለሁ ጌታ እየነገረ ያለው መንፈሳዊ ነው። እንዴት ሊሆን ይችላል ይለዋል። ግን መጨረሻ ላይ ድኗል። ኒቆዲሞስ ድኗል። ከዛ ከስጋ የተወለደ ስጋ ነው አለ። አሁን ከሱ ጋር የምትስማሙ ዳግም መወለድ አለብሽ። ጌታን መቀበል አለብሽ። ለጌታ እሰይ የስ ማለት አለብሽ። በቃ አንተ ብቻ አዳኝ፣ ሌላ ነገር ማውጣት አለብህ ከውስጥ። ውስጤ ግማ ተጠቅጥቋል። ተጠቅጥቀን በጣም ችግር እንደ ውስጣችን የገባው ምክንያቱም ውስጣችን የገባው ነው በአፋችን የሚወጣው። ግን ኢየሱስ ውስጥ ከገባ ኢየሱስ ይወጣል ከውስጥ። በቃ ኢየሱስ ነው የገባው ማለት። አሁን ዳግም መወለድ አለብህ። በጣም ላሳያችሁ። ሌላ ባለፈው ነገራቸው ይህንን ጽድቅ መቀበል አለብህ። ይህ ጽድቅ በመቀበል ነው ብያለሁ። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙ። ይህንን ጽድቅ ስትቀበል በቃ ይህን ልብስ ለብሳ አሁን የጌታ አይኖች ወደ አንተ ናቸው። ከእግዚአብሔር አልኩ እነ ኤልያስ ምን መስላል? እንደኛ ሰው ነው አለ ኤልያስ። አሁን ጸድቋ እና አብርሃም ምን መስላል? ተስማማው ከእግዚአብሔር ጋር ጓደኛ ያለው እግዚአብሔር ከአብርሃም ደብቀዋልን? አሁን ይህንን ጽድቅ ስትቀበል የእግዚአብሔር ጓደኛ ትሆናለህ። የእሱ ልብስ ነው የእናንተ ልብስ አይደለም። ይሄ በደሙ ነው የምትጸድቁት። በደሙ ከጸደቅን ከቁጣው እንድናለን። ይህን ጽድቅ መቀበል አለብህ። ጌታን መቀበል አለብህ። ጽድቅ መቀበል አሁን ከእግዚአብሔር ጋር ትስማማለህ ማለት ነው። አሁን ከሱ ጋር ከተስማማ ባላው በቃ አለቀን አይደል? በጣም ላሳያችሁ እንትን ላይ
አቲንግ እንትን ላሳያችሁ። ኦኬ ኢዮብ ምዕራፍ 22 ቁጥር 1 ላይ እንደዚህ ይላል። ይሄን በጣም ያዙ። 22 21 ላይ እንደዚህ ይላል። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዛ በጎነት ታገኛለህ። አሁንም ከማን ጋር ተስማማ? ከእሱ ጋር ተስማማ፣ ከእግዚአብሔር ጋር ካልተስማማ ከኦሮሞ ጋር አትስማማ፣ ከትግሬ ጋር አትስማማ፣ ከአማራው ጋር አትስማማ። እየተባላ ነው ያለው። አልተስማማማ። አየህ፣ የተጣላው አንተ ነው። የተጣላሽ አንቺ ነሽ። የተባላሽ ያለሽው ማለት ነው። አሁንም ከእሱ ጋር ተስማማል፣ ሰላም የሚኖር በዛ በጎነት ያገኛል። ከእግዚአብሔር ጋር ካልተስማማችሁ ሌልጮ ነው። ፓስተር ተስፋዬ ከእሱ ጋር ተስማማ። ከሃይማኖት ጋር አይደለም እያልኩ ያለሁት እኔ ከእሱ ጋር መስማማት ተስማማ። አንደኛ ሰላም ይኖርሃል። እሱ የሰላም አምላክ ነው። እሱ አንደ መናለ ከእሱ ጋር ራም እንደገና መብላችሁ እንደዚህ እዮ በረደ። አሁንም ከእርሱ ጋር ተስማማ፣ ሰላም ይኑር፣ በዛ በጎነትን ታገኛለህ። አየህ፣ ሌላ በጣም ላሳያችሁ የሚያስገርም ቃል ላሳያችሁ። እብን ራሷ ከእሱ ጋር ስትስማማ ከጠላቶች ጋር እንኳን እንድትስማማ ያደርጋል። ከልብ ልንገራችሁ፣ ጠላት ከሆነው ነገር ላይ በህይወታችሁ ላይ ጠላት መጀመሪያ ጠላት ነው። አሁን እንዳትረሳኛ ውጋችሁ ስጋና ደም አይደለም። ኢቭን ራሱ ያም ሰው ምሳሌ 16:7 እንደዛ ያለ ሰው አካሄዱ እግዚአብሔር ደስ ያሰኘ እንደሆነ ሰው አካሄዱ ምሳሌ 16 ይቅርታ አድርጉልኝ አንብብላችሁ ነገር 16 ሰው አካሄዱ እግዚአብሔርን ደስ ያሰኘ እንደሆነ አካሄዱ እግዚአብሔርን ደስ ያሰኘ በእርሱና በጠላቶቹ መካከል ሰላምን ያደርጋል። እኔ ልጮ ነው በቃ አካሄዱ እግዚአብሔርን ደስ ያሰኘ እንደሆነ በእርሱና በጠላቶቹ መካከል ምንድነው ጠላት? በሽታ ራሱ የሚገርምሃል። በቃ ትሞታለህ ካለ ከባድ በሽታ ዶክተር መድኃኒት የለውም ካለ ጠላት እንግዲህ ያስብ። እግዚአብሔርን አካሄድ ደስ ያሰኘው በእርሱና በጠላቶቹ መካከል ሰላምን ያደርጋል። እግዚአብሔር ሰላም ያደርጋል በእርሱና በጠላቶቹ መካከል። ትዝ አይልም? ምን መስላል እንትና ያዕቆብና ኤሳው ትዝ አይልም? ኤሳውን ያዕቆብ አታሉ ያዕቆብ ምን ነበር ይፈራ የነበረው? ከ20 ዓመት በኋላ ሲገናኝ ይገለኛል አይደል? ትዝ አላችሁ? ይገለኛል ብሎ ሲሰግድ ሲፈራ መጨረሻ ወንድሙ ቅፍ አድርጎት አላለቀሰ? ሰርቆት አልኩ በረከት 2 በረከት ሁሉ ሰረቀው። ብኩርናውን ሰረቀው፣ በረከት ሰረቀ። ያዕቆብ ማለት በእርግጥ አታላይ ማለት ነው። እግዚአብሔር ሰላም አላደረገም። እሱ ፈርቶ ነበር ይገለኛል፣ ወንድሜ ይገለኛል። ግን እግዚአብሔር ሰላም አደረገ። አየህ፣ በእርሱና ከእሱ ጋር ሰላም ስትሆኑ ከጠላትሽ ጋር ከኦሮሞ ጋር ከትግሬው ጋር ከአማራው ጋር ሰላም ትሆናለህ። አለዛ እየተባላ ነው። ከእግዚአብሔር ጋር አልተስማማማ። ከእግዚአብሔር ጋር ተስማማሽ። ከእግዚአብሔር ጋር ካልተስማማ ከራስህ ጋርም ተጣልተሃል። ከራስሽ ጋርም ተጣልተሻል እንጂ በቃ ከራስሽ ጋር ተጣልተሻል፣ ከአንቺ ጋር ተጣልተሻል። በቃ ያልተስማማ ሰው ከራሱ ጋር ከጎረቤት ጋር ተጣልቷል። እግዚአብሔር ይጠበቅ። ከጎረቤት ጋር ማይስማማ እግዚአብሔር ይቅር ይበል። በጎረቤት ጋር ሲቆጣ ምናምን ጎረቤቶች ምናምን በቃ እኔ ከጎረቤት ጋር ሰላም እኔ ድሮ መጀመሪያ የነበርኩበት አፓርትመንት ያለ መስኩ ጫጂ ጋር ለሊት እያቆሙን ብራችን ይሰርቃሉ፣ ተጠንቀቅ ምናምን አለኝ። ኧረ እባክህ እኔ ጋር ክፉ አይቀርብም አልኩት። እኔ ጋር አይቀርብም። ኦልሞስት ስንት ዓመት ተቀብቻለሁ እዛ። አንድ ነገር ይመጣ የለም። አሉ ይሰርቃሉ፣ ግን ወደ እኔ አይቀርብም። ልክ ያንን ቦታ ለቅቄት ልክ ስወጣ የሆነች ናይጄሪያ ነበረች፣ ደወለች። ፓስታ ወይ ሌባ መጥቶ አለች ማታ እኛ ጋር እኔ ስወጣ ማለት ነው። ይኸውልህ ከእግዚአብሔር ጋር ከተስማማሽ ከጠላትሽ ጋር ስማማለሽ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። ከእግዚአብሔር ጋር ተስማምታና አንድ ዛነካኝ ምንም ነገር አሉ ሌቦች አሉ ሌቦች። አሜሪካንም ሌባ አለ። ምን ኢትዮጵያ ብቻ መሰላችሁ ሌባ? መቼም ከሌለ ከተማ አይደምቅም አይደለ? ሌባ ከሌለ ከሌለ ከተማ እኮ አይደምቅም።
ከተማ ሌባ ስለነበርኩ ነው። ድሮ ዋቴ ይሰራ ነበር። ሌባ ታውቃላችሁ? ሌባ ኬንያ ውስጥማ ይወጣል። በሲቀር ሌላ ታሪክ አታምጡ። ሌላ ተወረ ሌባ ታውቃለህ? ሌባ ነበር። መጠበጣለች ሌባ ተጣልቼ ነው አቀደ ከእግዚአብሔር ጋር የተስማማው። ከእግዚአብሔር ጋር ሲስማማ ፓስተር ተስፋዬ ወይ በቃ ተቀየረ። ከጎረቤት ጋር ከሁሉ ጋር ሰላም ነኝ። ከኦሮሞ ጋር፣ ከትግሬው ጋር፣ ከአማራው ጋር ሰላም። ከሜ ኮቱ ጉርበዮ አከማካም ከጉራጌማ ወይ እነሞር ከሁሉ ጋር ከቻይናው ጋር ከምኑ ጋር ሰላም ትሆናል። ለምን? ከእግዚአብሔር ጋር ተስማምተናል። ከእግዚአብሔር ጋር ግን ካልተስማማ በፍጹም አይሆንም። ኦኬ፣ በጣም ላሳያችሁ እዚህ ላይ ጌታ ትልቅ ተስፋ ገባን። አብሶ እዛ ማቴዎስ 18:15 ላይ እንደዚህ አለ። ቅድም አንብቤላችኋለሁ። አያችሁ፣ ያ ይቅርታ ህይወት ራሱ ይቅር ማትሉ ከሆነ ወደ እግዚአብሔር ይቅር ብሏቸዋል። አብሶ ኤፌሶ ምዕራፍ 4:32 እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው። አሁን ይቅርታ ህይወት ከሌለ ብትጸልይ፣ ብትጾም፣ ብትጮሪ፣ ጾም፣ ጸሎት፣ ማሳት፣ ንጹም ምናምን ብትል ስምምነት ከሌለ እየደከምክ ነው። ዌስት እያደረክ ምታይ እዚህ ዌስቲንግ ታይም ነው። ግን በጣም ላሳያችሁ እንትን ላይ ሳያችሁ ቅድም ነገርኳችሁ። ጌታ ጥበብ ነገረን ይቅርታ ህይወት ማለት ነው አልኳችሁ። ማቴዎስ 18 ብታነቡ ወረድ ብትሉ ጌታ እንደውም አንድ ምሳሌ ነግሮናል። ብዙ መክሊት ያበደረው ሰው ያንን ሰው ይቅር ብሎት፣ እሱ ግን 100 መክሊት ያበደረው ሰው ይቅር ተብሎ ይቅር ሳይል ከዛ ሊወጣ የማይችልበት ቦታ እንዴት እንደከተተው ጴጥሮስ መጥቶ ወንድሜ ቢበድለኝ አለ። ስንት ጊዜ ይቅር በለው? 7 ጊዜ ነው። 7 ጊዜ 7። እንግዲህ ወንድምሽ ቢበድልሽ 7 ጊዜ 7 ይቅር ማለት አለብህ ማለት። እንግዲህ ጌታ ህግን ያጠነከረው እንዳትረሱ። ያኛው ምን ያህል ኢምፖርታንት እንደሆነ በህይወታችሁ ላይ አልኩ አሳያለሁ። ይሄ አሁን ይሄኛው መስማማት በአገር ውስጥ ኢምፖርታንት። በአገር ውስጥ አልኩ እኮ አሜሪካን ዩናይትድ ስቴትስ 50 ስቴት አልተባላም አይባላም። ለማዕት ሰዎች በረከት ሆኑ። እዚህ መተን ተባር ሰው ሆንን። እድሜ የቆየው ፓስተር ተስፋ አሜሪካ መጥቶ ነው። ሰው ለብዙዎች በረከት የሆኑት ተስማምተው ዩናይትድ ስቴትስ ስለሆኑ ነው። አንድነት አልኩ ያሳይሃለሁ። በጣም ቁጥር 2 ያሳይሃለሁ። እግዚአብሔር ወንድሞች ቢቀመጡ በዛ መልካም ነው አለ። በረከትና ብታዟል እግዚአብሔር። ግን አንድነትን የሚያመጣው ምንድነው? አንተ እየተባላ በዘር እየተባላ በቋንቋ እየተባላ ጥላቻ ውስጥ ገብተህ ጸሎት ትጸልያለህ፣ ፓስተር ትሰብካለህ፣ እዛ ችግር ውስጥ ገብተህ ማለት ነው። ከየት ይምጣ ታዲያ እግዚአብሔር? ትጮዋለህ። ዌስት ታውቃለህ? ዌስት ሲደመር ዌስት የለም ስምነት። ግን እዛ ላይ አሁን ጌታ የነገረን ትልቅ መሰረት ነው ይቅርታ ህይወት። በቃ ይህንን ጥበብ ከተጠቀማችሁ አልኩት ትዳር ውስጥ ራሱ መስማማት ከሌለ ከልብ ለሰይጣን በር ከፍታችኋል። አታክ ትደረጋላችሁ። አታክ አልኩ። እዚህ አሜሪካ ነው ስንት ልጆቻችሁ የተባላችሁ። ለምን? ትዳር ውስጥ ነው መስማማት የለም። መስማማት ጠፋ። አየህ፣ በር ትከፍታለህ፣ ከዛ ማልቀስ ነው። ማን እግዚአብሔር ያደረገው አይደለም። ትዳር ውስጥ ራሱ ወሳኝ ነው። 2 ሰዎች ነን በምድር ላይ ተስማምታችሁ ስትጸልዩ እግዚአብሔር ይሰማችኋል። ተስማምታችሁ ለልጆቻችሁ ስትጸልዩ፣ ተስማምታችሁ ልጆቻችሁ እግዚአብሔር ስትዋጉ፣ በጸሎት በህብረት በቃ ልጆችን ስትዋጉ ማለት በአንድነት አየህ ኢዝ ቬሪ ኢምፖርታንት ነው። ትምህርት ይረዳል። ለመሰለ እሱ ይገኛል። ጌታ እኮ ነው ያለው እዚህ ላይ። እኔ በጣም ደስ የሚል ኪዳን እኮ ይገባልን። ደስ አይልም? ጌታ እኮ ነው ያለው። 2 ሰዎች መጀመሪያ ምድር ላይ ያሰርከው በሰማይ ይታሰራል፣ የፈታው ይፈታል። ተስማምታችሁ አየህ፣ አለመስማማት የሚያመጣውን ነገር ካላባረር ከትዳር ውስጥ በቃ ነገሮች ይመጣሉ። አልኩ እኮ አለመስማማት ይመጣል፣ ግን ማባረር አለ። መስማማት ተስማምታችሁ ስትጸልዩ፣ ተስማምተህ እግዚአብሔርን ስትፈልግ እንዳትረሳ አሳያለሁ። ጌታ ምን መሰለህ 2 ሰው እኮ ሲልከን ነበር። ከዛ ሲመለሱ በደስታ ነው የመጡት። ተስማምተውና 2 ሰዎች ላካቸው።
ግን አስተያየትን ልቀጥል። ዛሬ አትን ቁጥር እንትን ማሳየችሁ ይህንን ነው። ኦኬ ቅድም ነገርኳችሁ። ይሄኛው ትልቅ ኪዳን፣ ትልቅ ጌታ የገባልን ኪዳን፣ የሚያስገርም ኪዳን አንተን ላይ ላሳያችሁ። እንትን ላይ ኦኬ አሁን መጀመሪያ ያለው ምንድን ነው? ይቅርታዎት ዊዝደም ነገረን። አቤት ይሄ ከገባችሁ ከልቤ ልንገራችሁ፣ ቤታችሁ ሰላም። ምን ይላሉ? በጣም ወዳቸው ብራዘር ጋር ሄቨን ኤንድ እርዝ ነው ቤታችን ሄቨን ኤንድ እርዝ ነው። ሰዎች ሳንጸልይ መጥተው ይፈወሳሉ ይላል ቤታቸው፣ ጸሎት ሳይጸልዩ። ለምን አልኩ? ዛሬ ስንት አልኩ። በቃ ጴንጤ ውስጥ በረከት እያጣ ይሄ የተለቀቀው በረከት እንዳያገኝ በትዳር ውስጥ ራሱ አለመስማማት ስንት አልኩ። ባለፈው ነግሬያቸዋለሁ። እሱ ፓስተር ነው፣ እሷ አምልኮ መሪ ናት። 3 ልጆች አላቸው ቤታቸው። ለካ እየሰማችሁ ነው። እሷ ታስመልካለች፣ እሱ ፓስተር ነው ቸርች ውስጥ። ለ20 ዓመት ችግር ነበር ቤታቸው። 20 years ምን አይነት አምልኮ ነው እያስመለከ ያለው? ምን አይነት አምልኮ እያስመለከች ነው ያለችው? እሷስ ልጆቻችን ምንን? እሱ ቤዝመንት ነው ያለው፣ እሷ እላይ ነች ያለችው። ለልጆቻችን ክችን ነው የምንነጋገረው። ግን ሰዎች የሚያውቃቸው ባልና ሚስቶች ፓስተር ውጭ ምናምን። መጨረሻ ጌታ ተናገረው፣ ወጥቶ ሲመሰክር ነው የሰማሁት አልኩ። ዛሬ ስንት ሩሜት ባልና ሚስት ጋር ከልቤ ልንገር አለመስማማት። ታዲያ እግዚአብሔር የት ይምጣ? የት ይገኝ እግዚአብሔር? እናንተ ስትስማሙ ነው እግዚአብሔር ይመጣው። ስንት አልኩኝ ያጋጥሞኛል በአውሮፓ። ከልቤ ልንገራችሁ፣ ባልና ሚስት ሩሜት ናቸው። ሩሜት ምናምን ሩሜት ልትሆን አይደለም እኮ እግዚአብሔር የሰጠ ባልና ሚስት ነህ እንጂ። ለምንድን ነው ችግሩ? ትዳር ውስጥ ያለው ችግር እንዳትረሳት። ትዳር ልክ እንደ ሀገር ናት አልኩ እኮ። ትዳር ተበላሸ ማለት ሀገር ተበላሸ ማለት ነው። እግዚአብሔር ነው የመሰረተው፣ መስራቹ እግዚአብሔር ነው። ትዳር ምን መሰላል? አዳምን መስራት ጸልዮአል፣ ለሔዋን ጾም ጸሎት አድርጓል። እግዚአብሔር ነው ያሰበለት። ብቻውን ይሆን ዘንድ መልካም አይደለም አለ። አስተኛው፣ ሲነሳ አግብቶ ተነሳ። አሜን። እሰይ ብድግ ሲነሳ። ለዚህ ነው አንድ አስተምራል፣ ወንዱ ተኛ ብዬ ትምህርት። ሚስቱን መለወጥ አችልም ነበር፣ እኔ መቀየር አችልም። እኔ መተኛ ማለፍ ነው። ምን መስላችኋል? አዳም ተኝቶ ሲነሳ አይደል አሳምሮ ሰራላት። ሲነሳ የምታምር ስትተኛ፣ መተኛት ማለት ማረፍ ማለት ነው። አምነ ለእግዚአብሔር ለቀሃት ማለት ነው። እኔ መቀየር አልችልም። እንዴት አድርገህ እቀይራለሁ? ሰው መለወጥ አልችልም። እኔ ሰው መቀየር እኮ አልችልም። እኔ መስበክ ነው። ግን ምን መስላል? አዳም ችግር መስማማታቸው የጠፋው መቼ ነው? ህግ ውስጥ ገብቶ አይደል? እቺ የሰጠኝ እቺ አስቀያሚ ሳይል አይቀርም። መጀመሪያማ ሲገለበ ሰውየው እንዳለ ማለት ነው። መጀመሪያ ሲያገባ እንቅፋትም ሲመታት እኔን በቃ ወል እኔን አግብቷል፣ ቆንጆ ፍሬሽ ነው። እኔን ትንሽ ቆያት። 6 ወር ሲቆይ እንቅፋት ሲመጣ እያየሽ አትሄጂም ማለት ጀመረ። ቀየረ ማለት ንግግሩን ማለት ነው። እግዚአብሔር ይጠብቃል ወገኔ። መስማማት ከልቤ ልንገር፣ ጴንጤውስ ነው የምናገረው። በብዛት ጸልያሉ፣ ያስመልካሉ፣ ጸሎት ይጸልያሉ፣ ጎበዞች ናቸው። ግን መስማማት የለም። መስማማት ከሌለ በትዳር ውስጥ በረከት ታጣላችሁ። ኦልሬዲ ድናችኋል። መንግስት ሰማያት የሚከለክላችሁ የለም። ግን ጌታ ያለው ህይወት እንዲበዛላችሁ እንዲተረፈረፈላችሁ ያለው የተተረፈረፈ ህይወት እንዲኖራችሁ እግዚአብሔር እንዲሰጣችሁ ያ ያስፈልጋችሁ። ግን ያንን የምናጣው ለምንድን ነው? መስማማት። ወይ ባል ሲያምን ሚስት አትስማማ፣ ወይ ባል እንትን ሲል ሲያምን እግዚአብሔር እንመን ሲል ወይ ሚስት አታምንም። ወይ ባል እምነት ምን መሰላል? አብርሃም እንዲሁ ከልቤ ልንገራችሁ፣ አብርሃም ለሳራ የነገራት ይመስላችኋል? ልጁን ሲሰጥ እኔ አይመስለኝም። እግዚአብሔር ሲሰጥ አለው አብርሃም እና ያዘዘው። እንደ ሳራ ለሳራማ ቢነግራት በማመሳን የምትለው ሽማግሌውን ተዋርጄ ወለድኩት ምናምን ልጅን ስጠኝ ሲለው ምን መስላል አልኩ። ባለፈው ነግሬያቸዋለሁ። እግዚአብሔር ሰው የሚሄደው ለአገልግሎት ነው። በራሱ ፕሌን ነው፣ ከሚስቱ ጋር ነው፣ በፓይለት ነው የሚሄደው። ቁጭ ሲል ጌታ ጸልይ ይለዋል።
እዛው ሲያል እኔስ ወደ ኋላ ዞር ቢል ጸልይ ብሎ መጸለይ ሲጀምር ጌታ ይናገራል ይሄንን አውሮፕላን አሳልፍ ስጥ እዛ የምትሄድበት ቦታ ያስፈልጋል እሱ ስጠው አለው እግዚአብሔር እሺ አንኩ ሄድኩና አለ ሀኒዬ አልኩት ወይ አለ ጌታ እንዲህ አለኝ ምን አለ ይሄንን አውሮፕላን እዛ የምታገልግል ለፓስተር ተታራ ሀኒዬ ጌታ ያለን አርጋለች ደስ አይልም እንዴ መስማማት ማለት እንደው በከለሰ ዲቶር ብሎ አስተርስ እናንተ አሁን ተስማማላችሁ በኢየሱስ ስም ቦይ ሰውዬው እንዳለ ማለት ነው ብርስት ብሎት በኢየሱስ ስም እኔ ራሴ አጋጥሞኛል ታገየ ሰጠሁት ማለት ሰጥ ክርስቲያን ይኸውልህ ካልተስማማችሁ ምድር ላይ እኮ ነው ያለው ከዛ ሄድኩ አለ እዛ ቦታ ደረስን አለ አምልኮ ተጀመረ አለ ፓስተሩ መድረክ ላይ ወጣ ከዛ ጠራው አገልጋዩን ጌታ ያለን አድርጋለኝ አለ እንዴ ጌታማ ያለኝ አለ ይሄንን አውሮፕላን ሰጠው ነው እንካ ሰጠው ከዛ እግዚአብሔርም ይተሻለ አውሮፕላን እግዚአብሔር ስጥ ብሎ እግዚአብሔር እኮ የእናንተ እኮ የመስጠት ጉዳይ አይደል የመታዘዝ እሹ ነው እንጂ እግዚአብሔር ምን ለእግዚአብሔር ሰጣለህ ለእግዚአብሔር ሰጣለህ ተሳስታ ለእግዚአብሔር አትሰጥም እግዚአብሔር እኮ የመታዘዝ እሹ ነው እንጂ የእናንተ እግዚአብሔር እኮ እናንተን ሊያሳድጋችሁ እኮ በመንገድ ሁሉ እሱን ወቅ ነው ምናምን እሱ ጎዳና ነው ያቀናል እግዚአብሔር እኮ ሊያሳድግ ነው እግዚአብሔር ምን ያህል መጣልኩ የመታዘዝ እሹ ነው እንጂ የመስጠት እሱ አይደለም እግዚአብሔር አድርግ ካለ ማድረግ ነው ያለብህ ተስማማል ከእግዚአብሔር ጋር እንደ ስንት ብዙ ነገራችሁ ስንት ነገር እግዚአብሔር ግን ብዙ ስፔሻሊ ሚስት ትዳር ውስጥ ያለው ችግር ጴንጤ ውስጥ ያለው ችግር ባል ሲያምን ሚስት አጣም ወትታዘዝም ከዛ በረከት ያመልጣል ሲዘጋል ከዛ ያመልጣል እግዚአብሔር ለምንድነው አንደኛ ትክክል አየ ከእግዚአብሔር ጋር መጀመሪያ መስማት ብያለሁ ከእግዚአብሔር ጋር የተስማማ ሰው መስማማት አያቅተውም አንድ ቃል ላንብብላችሁ ትልቅ የሚያስፈልጋችሁ አቲንክ እንትን ላይ ወይ ላንብብላችሁ ይሄንን አቲንክ ማርቆስ 9 አቲንክ ቁጥር 50 ላይ እንደዚህ አለ ጨው መልካም ነው ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ በነፍሳችሁ ጨው ይኑርባችሁ እርስ በርሳችሁ ተስማሙአል ምንድነው የሚጎልሽ በትዳር ውስጥ ሶጊዳ በኦሮምኛ በትግርኛ ሶልት ጨው መልካም ነው አልጫ ግን ጨው በነፍሳችሁ ይኑራል ከዛ ከሁሉ ጋር ተስማማለ ትዳር ውስጥ ራሱ ተስማሚያለሽ ከዛ በረከት ይመጣል እኔ መቼም እኔ በቦታ እኔ አላህ መስጠት አላህ ግን ደይቻላቅ መስጠት አንድ ቀን ደይቻላቅ እንደውም you give to live ምትኖሩት እኮ you give to live ለመኖር ለመስጠት ነው አየ ስትሰጥ እግዚአብሔር ወገኖቼ በቃ እንዴት ነው ትኖራለህ በዛ ምድር ስለዚህ አሁን እግዚአብሔር ትዳራችሁ ውስጥ አየ ወይ ሚስት ትበረታለች ወይ ባል ይበረታል ወይ ሚስት ትደክማል ወይ ባል ይደክማል በርግጥ የእግዚአብሔር ቃል ደካማ ሚስት ይላል እግዚአብሔር ቃል አትቃብሱ ጸሎታችሁ እንዳይከለከል እሱ ያሳያቸዋል ቁጥር 2 ላይ ደካማ ሲል ሴቶች ደካማ ተሳስታ ደካማ አይደለችም ሴት እንደ ሴት በልብ ብርቱ የለም ደካማ የሚናገረው ዛለ ፊዚካሊ ነው የሚናገረው ፊዚካል ደካማ ነው እንጂ ስንት እሳት አሉ አሜሪካን ስንት ኢትዮጵያ ውስጥም ማጥ እሳት አገልጋዮች እሳት በቃ ባሎቻቸው ጋር አብረው የሚስማሙ ባል ሲያምን ምታመን አብራ ምን እንዲ ስንት ዶም ቸርች ወደ 40-50 ሚሊዮን የሚከፈል ተስማምቶና ስንት በቃ ተስማምቶና ግን ስምምነት ከሌለ በረከት የለም ትሄዳላችሁ ግን ጌታ ያለው የተተረፈረፈ ህይወት በህይወታችሁ ላይ ይታያል አታይም ግን እግዚአብሔር ያለው ሁለት ሰዎች ተስማምተው በምድር በማናቸውም በጸልዩ በላይ ካብ ይደረጋል አለ ግን ስምምነታችሁን የሚያበላሸው እሱን ዛሬ ቼክ እንድታረጉ ነው እኔ ቼክ አርግ እኔ ራሴ ቼክ አረጋለሁ ራሴን ፈተናለሁ ለዚህ ነው ጳውሎስ ከሰበኩ በኋላ ተጣልኩ እንዳለው ራሴን አስገዛለሁ ምንድነው በትዳራችሁ ስምምነት ያጣችሁት ምንድነው በአገራችሁ ስምምነት ያጣችሁት ምንድነው በህይወታችሁ ለራሳችሁ ስምምነት ያጣው ከእግዚአብሔር ጋር ሰሊንደር አርጋል
ወይስ እንዴት ነው እሱ? ሲያባቴ የእናቴ ሃይማኖት ማለት ተሳስታ እንደዛ ብሎ ነገር የለም። እግዚአብሔር ሃይማኖት አይደለም ማለት ሃይማኖት እኮ እኔ ሃይማኖት ነኝ ያለ እኔ ህይወት ነኝ ነው ያለው ኢየሱስ ሃይማኖት ነኝ ማለት ነው። እኔ ጴንጤ ነኝ፣ ኦርቶዶክስ ነኝ፣ ካቶሊክ ነኝ፣ ጆቫ ነኝ አላለም። እንደምን ነካ እንደዛ ብሎ ነገር የለም። እኔ ህይወት ነኝ ነው ያለ ኢየሱስ። ኢየሱስ ስትል ከሱ ጋር ጌታዬ በቃ ግባ ቤቴን አሳምር፣ ክፈቱለት በር፣ እነሆ በደጅ ቆሜ በርን አንኳኳለሁ፣ ማንም ድምፅ የሚሰማ እገባለሁ። ከሱ ጋር እራት እበላለሁ። ከገርማችሁ ጌታ ውስጣችሁ ሲገባ አብራችሁ ነው ያለው። ስትሄዱ አብራችሁ ይሄዳል። ሻወር ስትወስዱ አብራችሁ ነው ያለው። ባም በእኔ ውስጥ ነው ያለው። የክብር ተስፋ ነው ኢየሱስ በእኔ ውስጥ። ጌታ ስትቀበሉ ውስጣችሁ ይገባል አልኩ። ሴጣን ራሱ ውስጣችሁ እየገባ አይደል የሚያተራምስ? ሴጣን ውስጥ ገብቶ አይደል እንድታተራምስ የሚያደርግ ሴጣን እኮ ነው። ግን ጌታ ግን ሲገባ ወደ ይመራል። በእግዚአብሔር እረኛ ይሆናል። የሚያሳጣ የለም። አየህ ተጻርኩ። እነ ዳዊት ተስማሙ፣ ነቢያቶች ተስማሙ ከእግዚአብሔር ጋር። ዳዊት እረኛ ነው፣ ተስማማ፣ ንጉሥ አደረገው እግዚአብሔር ወገኖች በከፍታ ላይ ነው የሚያስቀምጣቸው። በቃ ያላያችሁት እንድታዩ ያደርጋቸዋል። ያልደረሳችሁበት እንድትደርሱ ያደርጋቸዋል እግዚአብሔር። እሱ ሲመራችሁ ለኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች አለ። መቼ አነሳች? ይሄ እጆቿ ሌላ ነገር ውስጥ የገባው ሙስና ውስጥ፣ መዋሸት ውስጥ፣ መስረቅ ውስጥ፣ እዛ ውስጥ ነው ያለችው። እጆቿን ያነሳችሁ በኦሮሞ ላይ፣ በትግሬው ላይ፣ በአማራው ላይ ያነሳችሁ ማለት ነው። መቼ አነሳችሁ? ወደ እግዚአብሔር። ኪዳን አለን እኛ ኢትዮጵያኖች 40 ጊዜ ተጽፎ እንደዛ ብሎ ነገር ትምቀት ነው ያ። እንደዛ መኖር አለበት። ቃሉን አድራጊዎቹ ሰሚዎች ብቻ አትሁኑ ይላል እግዚአብሔር። ቃሉን ሰምቶ የሚያደርግ ፊቱን ልክ በመስዋዕት እንደማይሰው ነው ይላል። መኖር አለበት። አድጉ ነው ያለው ጌታ። የሚወደኝ ቢኖር ትእዛዜን ይጠብቅ ነው ያለው ጌታ። አየህ ኪዳን ማለት ምንም ትምከት አያስፈልግም። ዜሮ ሆነ ሳትቀየር ሳትለወጥ፣ ንግግር ሳይቀየር፣ አመለካከት ሳይቀየር፣ የምታረጋቸው ጽድቅ ይሄ ጽድቅ ሳይገዛ በጽድቅ መኖር ሳትጀምር፣ እግዚአብሔር ጻድቅ ነው ጽድቅን እወዳለሁ አለ። ቅንነት ፊቱን ታያለች አለ። ከመስዋዕት ይልቅ ጽድቅንና ቅንነትን ማድረግ እወዳለሁ አለ እግዚአብሔር። ከምትጸልዩት ጸሎት ጽድቅ ማድረግ ይወዳል እግዚአብሔር። ከምትሰጡት ብር ጽድቅ ማድረግ ይፈልጋል። ግን አያችሁ መስማማት ከሌለ ጌታ ወረድ ይገባል። እኔ በጣም ደስ ያለኝ በቃ ሁለት ሰዎች መጀመሪያ ተስማ በምድር ላይ እኔ ስጸልይ አሜሪካ ኢትዮጵያ ደውላለሁ። አሎ ወይ ጸልይልኝ፣ እሺ ምድር ላይ ነው ያለሽው እላታለሁ። አዎ ፓስተር ላፍቶ ነው ያለው ትላለች። እሺ ቼክ ላድርግ ብዬ ምድር ላይ መኖርሽ፣ ምክንያቱም ምድር ላይ ነው የሚለው ቃሉ። ምድር ላይ ላፍቶ ነው ያለው ይሉኛል። እሺ ቼክ ላድርግ ብዬ ነው እላታለሁ። ልጸልይ ነው በምድር ላይ እኮ ነው ያለው። ስለተስማምታችሁ ማንኛውም ኬስ መስማማት እንዳትረሳ። እኔ እዚህ አሜን ብዬ አንድ ጊዜ የእግዚአብሔር ሰው ነው ሰዓት ያለ ማለትም ብዙ ዘመዶች ያለ በካንሰር ነው አለ። ግን እየጸለይኩ ይፈወሳሉ አለ። አንድ ቀን አጎቴ ታመመ፣ ተጠራው አለ። ሄጄ አለ ያው በቃ ምራቄን እስካዝረከረክ ጸለይኩ አለ። አሜን ሃሌሉያ አለና አለ በቃ እሴ ተቀብሏል ብዬ ሄድኩ አለ። ሲሄድ አለ ሳምንት አልሞላም ተደወልክ ሞተ ተብሎ ተጠራ። ጌታ ሆይ እንዴት በጣም ግራ ገባኝ። ሄጄ ጸልይለት ምንድን ነው ምዬር እኮ ተቀበረ አለ። ልጅ አለችው አለ። ከዛ ጠየቃት። ወይ አንተ አጎቴ አለችኝ። አንተ እኮ መተህ ስትጸልይ አሜን ይላል። ስትወጣ አለ የመቃብር ቦታ ግዙ እያለ ነው አለች። አንዳንዴትም ታደክሙናላችሁ ንግራችሁ ካልተቀየረ ማለት ነው። እሱ መቃብር ቤት ዳራ አየህ አልተስማማ። አሜን ልትል ትችላለህ። አልተስማማ አየህ አሜን ብለህ አሜን አልኳ። የምንወዳት ማርያም አሜን አለ። መጀመሪያ ችግር ነበር፣ መጨረሻ አሜን አለች። ከምን በስራት ስንት 30 ዓመት ጌታን መጠበቅ በልቧ በጣም የምንወዳት ለዚህ ነው። 30 ዓመት ጌታ በልቧ ትጠብቅ ነበር ይላል። 30 ዓመት መስላል ጌታ እስኪያድግ ድረስ አገልግሎት እስኪጀምር ድረስ ምን ይመስላል? አየህ መስማማት እስከ መጨረሻ እስኪሆን ድረስ መቆም አለበት። ለዚህ ነው ኢያሱን ጽና ያለው።
ጽና ያለው። አንተ እንዳትስማማ ሰይጣን የሌለ ነገር የሚያመጣብህ ግን አንተ ማትስማማ ማትቆም ከሆነ አሜን ብለህ ጸልይ። አሳያቸዋለሁ። ቁጥር 2 ላይ በጣም ነው የምትገረሙት። አሳያቸዋለሁ። ብዙ ነገር የመስማማትን ጠላት አሳያቸዋለሁ። ሐሳብ ራሱ የመስማማት ጠላት። የምታስቡት ሐሳብ መቀየር አለብህ። ቼንጅ አስብ። እንደ እግዚአብሔር ቃል ማሰብ አለብህ። ትዛለም ጌታ ምን ታስባላችሁ ይላቸዋል። ምንድን ነው የምታስቡት ይላቸው። ሐሳባቸው ነው የሚነግራቸው ነበር። እኔና እናንተ በእርግጥ በሐሳባችን ጠላቶች ነበር። የምትናገሩት ነገር ራሱ እንዳትስማሙ ያደርጋቸዋል። እንደገና እምነታችሁ ራሱ እንቅፋት ይሆናል። አለማመን ራሱ በማየት ራሱ የምትሄዱ ከሆነ አለመስማማት። ሁለት ሰዎች እኮ ናቸው ወይ እሱ ያያል። በጣም ቁጥር 2 ማሳየቱ ይሻላል። ነካ አድርገው ብዬ ነው። በቃ ወይ በማየት ትሄዳለህ። እየጸለይክ ነው ሁለት ሆነ ግን በማየት ይሄ ይፈወሳል። ደግሞ ዶክተር እኮ መድኃኒት የለውም ብለዋል። ደግሞ እኮ ካለ ሞተ እኮ በዚህ ምናምን አሁን ይሄ ይፈወሳል ብለህ ማትስማማ ከሆነ እየጸለይሽ ማትስማሚ ከሆነ እግዚአብሔር ጌታ እኮ ነው ይህን ኪዳን የሰጣችሁ። ፓስተር ተስፋዬ መሰላችሁ ወይ ቸርች መሰላችሁ የሰጠህ አይደለም። ፓስተሩ ነው እንዴ ያለ እዚህ ላይ ወይ ነብዩ ነው ያለሽ ጌታ ነው ያለሽ። ሁለት ሰዎች ተስማምተው እኔ አሁን እፈወሳለሁ ወይ ነው ወልዳለሁ። በቃ ካልተስማማ ከልብን በረከት ይቀርባል። ትሄዳለህ። ለእግዚአብሔር ምንም የሚሳነው ነገር የለም። ምን መሰለህ እነ ዘካርያስ ጋር መጥቶ ከእግዚአብሔር ጋር የተስማማ የታለች ኤልሳቤጥ ትወልዳለች ሲለው በለው። ሰውዬው የተሞላው አምወልድ የተሞላው ነው። ሽማግሌ አርጅቻለሁ። አንዳንዱ እኮ ስጸልይላቸው አሜሪካኖች አምወልድ ይሉኛል። አምወልድ የተሞላው እኮ ዘካርያስ አምወልድ ካዛ መልአኩ ጋር ምን መሰለህ ግብ ሊፈጥር ፈለገ። ቆለፈው እንዳይናገር። እንዴት ሚስቱን አላቢ ይበላት፣ እንዴት ታንኪ ይበላት የሰራችው ምግብ እስኪወልድ ድረስ ማለት ነው። ስትወልድ አፉ ዮሐንስ ሲል ዮሐንስ ማለት ጸጋ ማለት አፉ ተፈተ። በስድስተኛው ወር ማርያም ጋር ሄዱ። አልተስማማም ነበር። አያችሁ ወገኖቼ፣ ለእግዚአብሔር የሚሳነው ነገር የለም። ጌታ ይህንን ሰጠ። መስማማት ከልብ ልንገራችሁ ቀላል ነገር አይደለም። ይህንን ካላወቃችሁ ግን ብዙ ነገሮች ታጣላችሁ። መስማማት ስትስማማ እግዚአብሔር አልኩ እኮ እግዚአብሔር ወገኖቼ አልኩ እኮ እግዚአብሔር ምን መስላል? አብርሃም ከእግዚአብሔር ጋር ተስማማ። ከእድሜው ጋር አይደለም የተስማማው። ከእድሜው ጋር አይደለም ከሽማግሌ ጋር በፍጹም አልተስማማም እግዚአብሔር አልኩ። ዛሬ ሰዎች ብዙ በእድሜያቸው ላይ ያሉ ዶክተር ደግሞ እንደዚህ አለ። በቃ እድሜሽ እኮ አለፈ። በቃ ያያችሁ የተስማማችሁት ከዶክተር ጋር ነው እንጂ ከእግዚአብሔር ጋር አይደለም። ድገም ፓስተር፣ ያው ድገመው። የተስማማችሁት ከዶክተር ጋር ነው እንጂ ከእግዚአብሔር ጋር አይደለም። ዶክተር እንዲህ ያለ በቃ እድሜው 40 ዓመት አለፈ። በቃ አለቀ። ዘግታችኋል። እናንተ ፔሬድ ዘጋችሁ። በቃ ደመደማችሁ ማለት ነው። እግዚአብሔርን አላመናችሁትም ማለት ነው። አየህ፣ ከእግዚአብሔር ጋር ከተስማማ ካመንከው የማይሆን ነገር የለም። ግን ምን ዋጋ አለው ታዲያ? ባል ብቻ ጸልዮ ሚስት ማትስማማ ከሆነ ወይ ደግሞ ባል ሚስት ጸልዮ አሜን ብላ ባል የማይስማማ ከሆነ ምን ዋጋ? ዝም ትደክማለህ። በቃ መድከም ነው። መስማማት 100% መስማማት አግሪመንት ማለት ነው። አግሪ ማለት ከሁለቱ ምን ይላል? እግዚአብሔር ሙሴና አሮን ነበሩ። እንደ ኢያሱና ካሌ ምን መሰለህ አሳይሃል። ምን መሰለህ በምድረ በዳ ውስጥ ተስማምተው ሙሴ ሲልክ 12 ሰላዮች 10 ግን የማያምኑ በሚታይ ሄደው ማለት ነው። ኢያሱና ካሌብ ግን እንደ እንጀራ ሆኑልናል። እነዛ ግን እንዳንበጣ ነን። አየህ ዛሬ በቃ አለመስማማት በህይወታችሁ ላይ ካለ ከልብ ነገራችሁ ከእናንተ ነው ችግሩ፣ ከኔ ነው ችግሩ እንጂ ከሰራዊቱ ጌታ ከእግዚአብሔር አይደለም። እግዚአብሔር ጻድቅ ነው። እግዚአብሔር እውነተኛ ነው። ሰው ሁሉ ውሸተኛውን፣ እግዚአብሔር እውነተኛ ነው። እግዚአብሔር እውነተኛ ነው። ያልተስማማችሁበት ነገር ቼክ አድርግ። ስትጸልይ እንኳን ግን ሳትስማሙ ከራስ ጋር መስማማት ብያለሁ። መጀመሪያ ከእግዚአብሔር ጋር ትስማማለህ። ከዛ ከራስ ጋር ትስማማለህ። ከራስሽ ጋር ትጣይም፣ ራስሽን አትጨርሽም። ከዛ ደግሞ ከባልንጀራ ጋር ትስማማለህ፣ ከጎረቤት ጋር ትስማማለህ፣ ከሁሉ ጋር ትስማማለህ። ከሁሉ ጋር ከልብ ትስማማለህ። በቃ ከሁሉ ጋር ትስማማለህ።
ችግር የለም። የትም ቦታ ልትሄድ ተስማማለህ። ምንም ችግር የለብህ። የቋንቋ ችግር የለህብህም። የምናምን ችግር የለብኝም። እኔ የለብኝም ከልቤ ልንገራቸው። ምንም ችግር የለብኝም። ከሁሉ ጋር ተስማማለህ። አናግሪ ግን ችግር አልኩ በሀገር ነገርኩ። ሀገር ችግር፣ የኢትዮጵያ ችግር፣ የኤርትራ ችግር፣ የዘር ችግር፣ የዘር ጥላቻ ግን እግዚአብሔር ይላል እግዚኦ እግዚኦ ይላል። ቸርች ሄዳል እግዚኦ ነጠላው ተለብሷል። ምኑ ኧረ ተው እባክህ ዝም ብለህ አትርከም ትግደለሽ። መርከም ይቅርብህ። ተመለሽ ወደ እግዚአብሔር። እንደዛ ብሎ ነገር የለም። እና እግዚአብሔርን እኮ የምታታልሉት እግዚአብሔርን ታታላለን። እግዚአብሔር እኮ ልብና ኩላሊትን የምፈትን እኔ ነኝ። ለእያንዳንዱ እንደየስራው እሰጣለሁ። ልብን ይፈትን እግዚአብሔር። ግን አንተ ከዛ ወጥተህ ከዚያ መጀመሪያ እንዳልኩ መጀመሪያ ከእግዚአብሔር ጋር ተስማሙ። በእውኑ ሁለት ሰዎች ሳያስማሙ አብረው ይሄዳሉ አለ። ከእግዚአብሔር ጋር አልኩ እኮ አብርሃም ተስማማ ከእግዚአብሔር ጋር። ነቢያቶች ተስማሙ ከእግዚአብሔር ጋር። ፓስተር ተስፋዬ ተስማማ ከእግዚአብሔር ጋር። አይ አግሪ ዊዝ ጋድ። ቆጭ ተዘጋጅ እያለኝ ነው፣ የተዘጋጀው ነው። ሞጣበት ጊዜ አለ፣ ይወጣለሁ። አየህ እንደዛ አይነት ነገር ከሌለ ከእግዚአብሔር ጋር ካልተስማማ በፍጹም አብረህ አትሄድም። አትስማማ ከእግዚአብሔር ጋር። ተጣልተሃል፣ ትረብሻል። አገር ትረብሻላችሁ፣ ትዳር ትረብሻላችሁ፣ ጓደኝነት ትረብሻለህ። እዚህ አቡ ፌክ እዚህ ያለ ፌክ ኒውስ እዚህ ሶሻል ሚዲያ ላይ ያለ የተጣላ ከራሱ ጋር የተጣላ ጋዜጠኛ ግራ የተጋባ ተጣላ። በቃ ብጥብጥ እያደረገ ቤተሰቦቹን እየበጠበጠ ነው ያለው። ፌክ ኒውስ እያወራ ምናምን በቤተሰቦቹ ለምናምን እየዘራ ነው ያለው። አላወቀም ግን እሱ ቪው ምናምን ይገባለታል። ማት ገባ ማሽ ገባ ምናምን። ኧረ ተው ይቅርብህ፣ ተው ይቅርብህ። እንደዛ ብሎ ነገር ነው። ስለዚህ አትንኪ በቃኛ። ቁጥር አንድ ትቻቸዋለሁ። ምሳሌ 16 ላይ ቁጥር 2 ላይ በጣም አብቶ ቅድም ነገራቸዋለሁ። በምድር ያሰርከው በሰማይ ታሰረ ነው። እሺ ያ ኦኬ ቅድም ነገራቸው። በምድር ያሰርከው በሰማይ አሳያቸዋለሁ ማለት ምሳሌ ምዕራፍ 6:2 ላይ እንደዚህ ያለ በአፍ ቃል ተጠመድክ በአፍ ቃል ተያዝክ ይላል። በምድር ያሰርከው በሰማይ ይታሰራል። ከልብ ብዙ ጴንጤ ሳያቅ በአንደበቱ የሚናገረው ነገር እያሰረ ነው። አላወቀም እኮ ማቴዎስ 12:34 ላይ በልብ የሞላውን አፍ ይናገራል አለ። በምትናገራቸው ነገሮች እያሰርክ ነው። የምትናገር ነገር ያስራል። አልችልም ካልክ ቃሉ ግን አይልም። ኃይል በክርስቶስ እችላለሁ። የለኝም ካልክ እያሰርክ ነው። ታዲያ ለምን ትጸልያለህ? እንዲኖርልህ። ይህንን ቡና ጠጥቼ አልተኛም ካልክ ለመተኛ ትጠብቃለህ። ያመኛል ካልክ ለምን ትጠብቃለህ? ትታመማለህ። አየህ ቼንጅ። አንደበት በቃል የተነሳ ትጠመዳለህ፣ በቃል ተለት ይያዛል። ጌታ ምን አለ? በምድር ያሰራችሁት በሰማይ ታሰረ ነው። በምድር ላይ የምትናገሩት ቃል ሰማይ ይታሰራል። ለዚህ ነው አንደኛ ጴጥሮስ 4:11 ላይ ማንም የሚናገር እንደ እግዚአብሔር ቃል ይናገር ይላል። ማንም እኮ ነው። አየህ ንግግር እንደ ቃሉ መናገር። ደካማው ምን ይበል? ብርቱ ነኝ። ለጻድቁ መልካም ይሆንልሃል። አለኝ ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል። አምላኬ እንደ ባለጠግነቱ መጠን ሲል መላእክቶች ቢዚ ናቸው። ከልብ ልንገራችሁ መላእክት የሚያገለግል ኔጌቲቭ የተናገር መልአክ ልጠራ ትችላለህ፣ አያገለግልም። ኔጌቲቭ የተናገርክ የለም አያገለግልም። ቃሉን የምትፈጽሙ ይላል እግዚአብሔር። መላእክቶች መዳንን የሚወርሱ የሚያገለግሉ መልአክ እኛን ነው የሚያገለግሉ። እነሱ እኛን ያገለግሉናል፣ እኛን የሚጠብቁት ከክፉ ነገር ይጠብቁናል። ጌታ ያዛቸዋል። አሁን አልኩ የምትናገረው ነገር ምድር ላይ እያሰራችሁ ነው። የለም ካልክ ስራ የለም። ለመኖር ትጠብቃለህ። ለምጻት ጸሎት ትገባለህ አለ መልካም ስራ ያገኘኛል፣ ቆንጆ ገንዘብ ቤኔፊት ያለው እግዚአብሔር አምላኬ ታምኛለሁ ብለህ ስትል ከዛ ነገሮች ሁሉ መቀረድ ነው አልኩ። ነገር ከይቅርታ በኋላ ነገርን ምድር ላይ ያሰራችሁ ይታሰራል። ከዛ እውነት እላቸዋለሁ በምድር በማን ናቸው መዝለሙትን በላይ ከላይ ከሰማይ ከአባት ዘንድ ይደረግላቸዋል አለ። ከላይ ይቅርታ ነገረን። ይቅርታ ብሎክ ያደርጋል መስማማትን። ይቅርታ እንደር ያደርጋል መስማማትን።
ይቅርታ ቬሪ ኢምፖርታንት። ወደ ይቅር የተባለን ሰዎች ነን። እኔ ይቅር ብሎኛል። እንዴት አልኩ? ይህ ካልገባችሁ ይቅር መባላችሁ እንዴት ይቅር ትላላችሁ? እግዚአብሔር በክርስቶስ ወረድ ይቅር ብሎኛል። ይቅር ብሎኛል። ኃጢአቴን አመፃኝ ደግሞ አያስብም እግዚአብሔር። ኔቨር አያስብም እግዚአብሔር። እኔን የማስበው እንጂ እግዚአብሔር አያስብም። ግን ታዲያ እኔ ይቅር ተብዬ ይቅር ማለት ከሆነ እንዴት አድርጌ ይኖራል አልኩ? እሷ ራሷ ብሎክ ታደርጋለች። ትዳር ውስጥ ራሷ ቬሪ ኢምፖርታንት፣ ቬሪ ቬሪ ኢምፖርታንት። ለምን መሰላችሁ? አሳያችኋለሁ። መዝሙር 133 ላይ ወንድሞች በህብረት ቢቀመጡ መልካም ነው። በዛ ወረድ እኮ እግዚአብሔር በረከትን ህይወትን አዘዋል። አሜሪካን ነገርኩ እኮ። ሌላ ሂድ፣ እንግሊዝ ሂድ፣ ዩሮፕ ውስጥ ጦርነት የማይሰሙበት ቦታ። ምን ነካት አፍሪካ? ምን ነካት ኢትዮጵያ? ምን ነካት ኤርትራ? ከእግዚአብሔር ጋር ተስማሙማ። ሃይማኖት አላቸው ግን አልተስማሙም። መስማማት አለበት። በቃ ስትስማማ እግዚአብሔር አለ እግዚአብሔር የሱ በረከት ባለጠጋ ያደርጋቸዋል። በቃ የብዙ ሰው ማረፊያ ያደርጋቸዋል እግዚአብሔር። ብዙ ሰው ሀገራችሁን እንዲወድ ያደርጋል። ሀገሩን እንዲጠላ ያደርግም። ሀገሩን ስንት ሰው ሀገሩን የማያው በቃ ከሀገር ለመውጣት የሚፈልገው በቃ ክጭ ምናምን ነው። አየህ ለምን መሰለህ? አንደኛ ከእግዚአብሔር ጋር ተስማማችሁ፣ ሁለተኛ ከራሳችሁ ጋር ተስማማችሁ፣ ሶስተኛ በትዳር ውስጥ ራሱ መሰረት ነው። መሰረት ከልብ ልንገር፣ አብሶ አሜሪካን ያሳ ፓስተር ማት ነው የማውቀው። ማት ነው የማውቀው። ማት ለምን መሰለህ? ችግሩ አለመስማማት። ስለዚህ በነፍሳችሁ ምን ይሆናል? ዛሬ በዚህ ልባርካችሁ። አንዴ እንደውም ጨው ይዤ ነው ያስተማርኩት እኮ። በዚህ ላይ ጨው ይዤ መጥቼ ሰው ግዳ ይዤ መጥቼ ጨው ይዤ ወይ ልምጣ በኋላ የሚቀጥለው ሳስብ ጨው ላምጣ ነው። ጨው ላምጣ በነፍሳችሁ። አንዴ ላምብብን አልጨርሰኝም። ቁጥር 1 ልጨርስ። ቁጥር 1 ማርቆስ 9:50 ላይ ጨው መልካም ነው፣ ጨው ግን አልጫ ቢሆን በምን ታጣፉታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ። እርስ በርሳችሁ ተስማሙ። እግዚአብሔር እንዲመጣ ተስማሙ። የእግዚአብሔር ክብር እንዲገለጥ ተስማሙ። እግዚአብሔር በቃ እንዲያነሳችሁ፣ በቃ ነገራችሁን እንዲቀይር፣ ደስቲናችሁን ይቀይራል። ዳዊትን እረኛውን ንጉሥ ካደረገ፣ ዮሴፍን እዛ ሰው ሀገር ፓርላማ እንኳን አልገባም፣ እጅ አላወጣንም እኛ። ፓርላማ ዮሴፍ ፕራይም ሚኒስትር የግብፅ እኔ አላወጣውም። ያኔ ኢየሱስ ፓርላማ አልገባም እኮ ዮሴፍ። አይገርማችሁ? ፕራይም ሚኒስትር ሆነ። እግዚአብሔር ከእግዚአብሔር ጋር ተስማምቷል። አየህ፣ እግዚአብሔር ያነሳሃል፣ ሰው ያደርግሻል፣ ያሳምርሻል፣ ያከብርሻል። በቃ እግዚአብሔር ያከበራል። ምን መሰለህ? መርዶክዮስ ምን መሰለህ? ሃማ ምን መሰለህ? ባለፈው ነግሬያቸዋለሁ። ሃማ ይሙት ብላችሁ አትጸልዩ ብያቸዋለሁ። ማን ፈረስ ይጎትትላችኋል ብያቸዋለሁ። አንዳንዱ ግደለው እግዚአብሔር ምናምን። ማን ፈረስ ይጎትትል? እሱ ራሱ ፈረስ ይጎትትልሻል። ምን መሰለህ? የሃማን ስፍራ አልወሰደም መርዶክዮስ። ንጉሥ ስለወደደው እንዲህ ይደረጋል። አሜን። እንዲህ ይደረጋል ትያለሽ፣ እንዲህ ይደረጋል። ሄራባባዲ ካሳታ አሜን። ስለዚህ በኢየሱስ ይብቃኝ። ነገር እየመጣብኝ ነው። ስለዚህ ይብቃኝ። አንቲንግ ይበቃኛል። አጭር ጸሎት እጸልያለሁ። እዚህ ላይ ስጸልይ ይሄ ቸርች አይደለም፣ ፌስቡክ ቸርች አይደለም፣ ዩቲዩብ ቸርች አይደለም። ባለበት ቦታ ሄደ ጌታን ተቀብያ ደህንነት አስተምረኝ በለኝ። ፓስተሩን አስተምረኝ በለኝ። ደቀ መዝሙር ተማር። ጌታን እንደተቀበልክ አትሩጥ። ማን ነው ያ? ማን ነው ስሙ? ማን ነው እንትና ስሙ ጠፋብኝ። አትሩጥ። መጀመሪያ ደቀ መዝሙር ተማር። ላጋ አትውጣ። ደቀ መዝሙር ጌታ ምን አለ? ደቀ መዝሙር አድርጉልኛል። በአብ በወልድ መንፈስ ቅዱስ እያጠመቃቸዋል፣ አስተምሯቸዋል። በጣም ጭኜላቸዋል። አብሶ ራሱ መጽሐፍ ከየት መጣ የሚለውን እናንተ ከውስጥ ነበር አምጥቼ ፌስቡክ ላይ አምጥቼዋለሁ። ማን እንደጻፈው፣ ስንት ሰዎች እንደጻፉ ደህንነት ራሱ አሁን ፌስቡክ ላይ ተስፋ ያለማየሁ ነው። ይቅርታ ታገኙታላችሁ። እዛ ላይ ተስፋ ያለማየሁ ታገኛላችሁ ማለት እና ጌታን ከጸለይኩልህ ጌታን ከተቀበል ሂድ ብያለሁ። አይ ፓስተር እኔ ያለበት ቸርች የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ፣ ተስፋ ያለማየሁ ፌስቡክ ላይ ያልጫንኩትን ጠይቁኝ። እንግዲህ እዛ ላይ ማት ተጭኗል። ግቡና እንግዲህ እናንተ ዲጋር ወደ ውስጥ ግቡ። ስለዚህ ኢየሱስ ጌታ አጭር ጸሎት ነው። ሬዲዮ ላይ ማለ ሬዲዮ ላይ ሰላም ነው። የስ ሬዲዮ ሰላም አጭር ጸሎት ነው የምለው። ጮክ ብለህ በእምነት ጌታን ተቀበለው። ለመስማማት ከእግዚአብሔር ጋር አሁንም ከሱ ጋር ተስማማ፣ ሰላም ይሆንላል፣ በጎነት ያገኛል።
ከእግዚአብሔር ጋር የምትስማሙት ጌታን እሱ የላከውን ጊፍት ስትቀበሉ ነው። እሱ የሰጣችሁን ፖስታ ስትቀበሉ ነው። ኢየሱስን ጌታዬ ነህ መድኃኒቴ ነህ ከዛሬ ጀምሮ ወስናለሁ ብለህ ሰሊንደር ስታረግ ጌታ ልብን ያህል ከልብ ውስጥ ገባ። ከዛ ልብ ውስጥ ገባ ማለት ደስቲኒ ተቀየረ። በቃ ነገር ያለው ልብ ላይ ነው። ሁሉ ነገር ያለው ልብ ላይ ነው። እኔ የምለው ጮክ በል። ሬዲዮ ላይ ሰላም ነው። ጮክ በል። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። በቃ አጭር ጸሎት። በቃ ዓለምን ሰይጣንን ጋር ከኢየሱስ ጋር ኪዳን። በቃ አሁን ተስማማለህ ማለት ነው። ጌታ ገባባል። አሁን ኢየሱስ ዲኤንኤ በውስጣችሁ ይኖራል። የመጀመሪያ ስራ ዮሐንስ ወንጌል ማንበብ መጽሐፍ አንብብ። ዮሐንስ ሞር ስለ ኢየሱስ ይነግራል። ሌላ ተስፋ ነግሬያቸዋለሁ። ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ። እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ዛሬ በነፍሳችሁ ጨው ይኑራል። በኢየሱስ ስም እርስ በርስ ተስማሙ ብልሃል። ዛሬ ለምድራችን በኢየሱስ ክርስቶስ ስም እንዲስማሙ ማንኛውም ያሰራቸው የዘር መንፈስ በጌታ በኢየሱስ ስም እዛም ለኤርትራ ጸልዩ፣ በዛም በመቀሌ ጸልዩ፣ በዛም በኢትዮጵያ ጸልዩ፣ በኢየሱስ ስም በአፍሪካ ጸልዩ። በኢየሱስ ስም የተሰበረ ይሁን። ጦርነት ሁሉ ስለሚሻር እግዚአብሔር አባቶ እናመስ። የነገስታት ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው። ወደ ወደድክ ትመራለህ። የኤርትራ መንግስት ስለምትመራ ልቡን እግዚአብሔር አባቶ በዛም በመቀሌ ላሉ በኢየሱስ ስም ጸልየን። ማንኛውም ጦርነት ስለሚሻር እናመሰግናለን። ክብር ሁሉ ላንተ ይሁን። ከፍ ከበን። በዚህም ለትራምፕ ጥበብ ማስተዋል ስለምሰጥ እናመሰግናለን። ከፍ ከበን። እንጂ ሰስንም አሜን አሜን። በቃ እንዳይበዛ ጸጋ ይብዛላችሁ። ኢየሱስ ጌታ ነው። እና አንድ ነገር አትርሱ። ምን አለ? መስማማት። ታንኪ መንፈስ ቅዱስ ይቅርታ አድርጎ ሌላውና ኦኬ። መስማማት፣ ተስማሙ። ምን ነካ ፓስተር ተስፋዬ ተስማማ ትለናለህ? በቃ እንግዲህ መስጥሩ ነግራቸዋለሁ። አቲ ቁጥር 2 ከልቤ ልንገራችሁ። እኔም ቸኩያለሁ አላስተምርም። በቃ የመስማማትን ጠላት አሳያቸዋለሁ። በህይወታችሁ ላይ ጠላት አለ። ስለዚህ ቁጥር 2 ዓርብ ዕለት እንገናኝ እና ይሄን ሼር አድርጉት፣ ላኩት። ጸጋ ይብዛላችሁ። አልተሰከርኩም፣ ታውቃላችሁ፣ አልተሰከርኩም። እንግዲህ ብርድ ነግራቸዋለሁ። ብርድ አለ። እኛ ጌታ ይመስገን ሙቀት ስላለ ጌታ ይመስገን። ስንት አለ እንትን ያላቸው በጣም ያሳዝናል። ስንት መብራት ራሱ ሾርቴጅ የሆነ ማለት ነው። ግን ብርዱ ቀላል እንዳይመስላችሁ። ግን ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ስለዚህ ጸጋ ይብዛላችሁ። አቲንክ ዓርብ ዕለት እንገናኝ። ኢየሱስ ጌታ ነው። ይሄን ሼር አድርጉት። ሼር ታፕ ምን ለበርታራ ታፕ ኢየሱስ ጌታ። ጸጋ ይብዛላችሁ። አሜን። ስለተባረኩ ታንኪ መንፈስ ቅዱስ እናመሰግናለን።